ይህን ቪዲዮ ተመልከቱና እብዱ ማን እንደሆነ ወይም ደግሞ ጤነኛ ያልሆነው ሰው ማን እንደሆነ ሀሳብ አስተያየታችሁን ከስር ትጽፉልኛላችሁ። የኔንም እነግራችኋለሁ። መጀመሪያ ግን ይህን ቪዲዮ እንመልከተው። አትሎብ ናንካ 90 ብር ይዘህ ትመጣለህ። አመጣክ? እሺ አባት 250 100 ብር እኮ ነው የሰጠው። ካልወሰድክም ወስደሃል። አያችሁ አይደለ? እኔ እኮ አንዳንድ ሰው በጣም እኮ ነው ግርም የሚለኝ። እኔ እንደውም አንዳንድ ጊዜ ሳስብ ምን ይመስለኛል መሰላችሁ? በማህበረሰቡ ዘንድ እብድ ተብለው የሚታሰቡ ሰዎች ሆን ብለው አብደው ይመስለኛል። ምክንያቱም አስተሳሰባቸው፣ መልካምነታቸው ከሰዎች ጋር ተመሳስሎ አብሮ አላኖር ስላላቸው አንደኛውን የቆሸሸ ልብስ ሲለብሱ ወይም በራሳቸው ዓለም ሲኖሩ ሰው ስለሚተዋቸው በቃ በሰላም በነፃነት ለመኖር ብለው እብድ መስለው የሚኖሩ ይመስለኛል። ምክንያቱም ይታያችሁ አሁን ከእንደነዚህ አይነት ሰው ጋር ተግባብታችሁ ትኖራላችሁ እንዴ? አሁን ማን ይመስላችኋል እብዱ? ተመልከቱ እንግዲህ ብር ዘርዝረና አለው ሄዶ በታማኝነት ዘርዝሮ ይዞለት መጥቶ እዚህ ጋር ያለውን ሰምታችሁታል አይደል? እስኪ ስሙት ድጋሚ። 250 100 ብር እኮ ነው የሰጠው። ካልወሰድክም ወስደሃል። ዘርዝረ ወስደሃል ይለዋል። እንግዲህ እጁ ላይ እኮ 250 ይዟል እኮ እና 100 ብር ነው የሰጠው ላንተ ወሰድኮ ይለዋል በእጁ ይዞ። እንግዲህ ይታያችሁ እንዴ 100 ብር መሆኑን እያወቀ ያንን ሰው ይዘህ ሄዳል አይደል? አንተ የሚሆነውን አይነት ነገር እያለው ነውና እንግዲህ አሁን ከዚህ ጋር ማን ነው እብድ ብላችሁ ታስባላችሁ? ለዚህ ነው ቅድም አንዳንዶች ሆን ብለው ያበዱ ይመስለኛል። አሁን ከእንደነዚህ አይነት ሰዎች ጋር ተግባብቶ መኖር ሲያቅታችሁ፣ ደህና ልብስ ከለበሳችሁ፣ ጤነኛ ከሆናችሁ የእውነት ስለሚያሳብዳችሁ እንዲሆናችሁ ስትገኙ ግን ሰላም ይሰጧቸዋልና በዚህ አይነት መንገድ ያበዱ ይመስለኛል አንዳንዶች እንጂ ከትክክለኛ እብድ ጤነኛ ነኝ የሚሉ ሰዎች ናቸው እብድ ሆነው እየታዩ ያሉት። በመጀመሪያ ደረጃ ተመልከቱ፣ ይሄ ሰው አሁን ገንዘቡንም ይዞ መሄድ ይችላል። ምክንያቱም በህብረተሰቡ ዘንድ እብድ ተብሎ አይደለም የሚታሰበው። ስለዚህ ይዞት ቢሄድ እንኳን ማንም ምንም አይለውም፣ ያሟል ተብሎ ስለሚታሰብ ዝም ይባል ነበር። እሱ ግን በታማኝነት ሄዶ ዘርዝሮለት ይዞለት መጥቷል። ይሄ ሰው ግን ቢያንስ እንኳን 50 ብሩን አልሰጠውም። አንደኛ ደረጃ ምን አይነት ጭንቅላት ቢኖረው ነው እንደዚህ አይነት ሰውን ዘርዝረህና የሚለው? ይሄ ንቀት ነው። ምክንያቱም አንደኛ ታማሚ ነው ተብሎ ነው አይደል በህብረተሰቡ ዘንድ የሚታሰበው። ስለዚህ እንዲህ አይነትን ሰው ደገፍ ማድረግ መርዳት ሲገባችሁ ወይ ህፃን ልጅ ጠርቶ ምናምን ታናሹ የሆነውን ሰው መላክ ሲገባው እንዲህ አይነትን ታላቁም የሆነውን ሰው ሄደ ዘርዝረና ማለት አንድ ንቀት ያሳያልና ያበደው ጤነኛ ያልሆነው ሰው ማን እንደሆነ እዚህ ጋም በደንብ ያሳያል። ሁለተኛ ደግሞ ይሄ ሰው በታማኝነት ዘርዝሮ ይዞለት ሲመጣ ዘርዝረልኝ ይዘህ ስለመጣ ወይ መስጠት ወይ ባይሰጠው እንኳን አመሰግናለሁ ማለት ሲገባው ወስደሃል አይደል ወይ ይለዋል። 100 ብር ሰጥቶት መልሶ 250 100 ብር ይዞለት መጥቶ የተናገረውን ነገር ሰምታችኋል አይደል? ስለዚህ እስኪ ለእናንተ ማን ነው እብዱ እዚህ ጋር? አሁን ይህንን ቪዲዮ ስታዩ እኔ የመጨረሻ ከመናደድ የተነሳ ሰውየውን ባገኘው የሆነ ሙልጭ አርጋችሁ ድርግም ብታረጉት ደስ የሚላችሁ አይነትን ሰው የለም። እኔ እንዲህ አይነት ሀሳብ አይመጣልኝም ነበረ። የሆነ ሰው መምታት ምናምን ብዙም አይመቸኝም። ግን አንዳንዴ እንዲህ አይነት ሰውን ግን ስታዩ የሆነ ብትሉት ትንሽ አንጀታችሁ ራስ የሚል አይመስላችሁ? እኔ እንኳን ባልለው የሆነ ሰው እዛ አጠገቡ ሆኖ እንዴት አደርጋለሁ ብሎ ድርግም ቢያደርገው በቃ ውስጤ ደስ ይለው ነበረ። ለማንኛውም ይህን ቪዲዮ ስታዩ ምን አይነት ስሜት ተሰማችሁ? እኔ በቪዲዮ በጣም አዝኛለሁ። እስኪ እናንተንም ሀሳብ አስተያየት ከስር ጻፉልኝ። የእናንተ ወይላ ነበሩ። መልካም ጊዜ